ምክንያቱም ተከታታይ 7 ሳምንት አብረን አሳልፈናል። ዛሬ 8ኛ ሳምንት ነው፣ 2 ወር ማለት ነው። ጭምቅ አድርጎ ሐሳቡን ለመናገር ቢያንስ 15 ደቂቃ 20 ደቂቃ ያስፈልገዋል። ይሄ ሲሆን ደግሞ ትንሽ ጊዜው ገፋ ስለሚል ቀጥታ ወደ ውይይቱ መሄድ የተሻለ ነው የሚሆነው። እንግዲህ እንደምታስታውሱት የአንደኛና የሁለተኛ ጢሞቴዎስ ትምህርት በጣም በቃ ትኩረት የሚያደርገው አንደኛ እንደ መጋቢ እንደተጠራ መጋቢ እንደ አገልጋይ ህይወት የሚገኝበትን ትምህርት አስተምር ነው። ህይወት የሚገኝበትን ትምህርት ማስተማር አንደኛ ቅዱሳንን ከስህተት ይጠብቃል። ሁለተኛ የያዙትን እውነት በግልጥ አውቀው ጨክነው እንዲከተሉ ያደርጋል። ሁለተኛ ወንጌሉን ማወጅ ነው ብለናል። እንግዲህ ጠቅለል ያለውን ሐሳብ ስናገር ወንጌል ማወጅ ነው። ሐዋርያ ጳውሎስ የራሱን ህይወት ምሳሌ አድርጎ ሐዋርያ ጳውሎስ ክርስቶስን ከማወቁ በፊት የነበረው ህይወት፣ ክርስቶስ እንዴት እንዳወቀ፣ ክርስቶስን ካወቀ በኋላ ያለውን ህይወት በንጽጽር ለማየት ሞክረን ነበረ። እንደገና ሶስተኛው ስለ እምነት መቆም፣ በጽናት መቆም፣ እምነትን ከጥቃት መከላከል የሚል ሐሳብና ሁል ጊዜ አገልግሎት፣ ህይወት፣ ክርስትና ከመከራ ጋር የተያያዘ ነው። በተለይ ሁለተኛ ጢሞቴዎስን ስናይ መከራን ተቀበል ነው። እውነተኛ ክርስቲያን እግዚአብሔርን በክርስቶስ ኢየሱስ ሊከተሉ የሚወዱ ሁሉ ሊሰደዱ እንደሚችሉ፣ መከራ ሊቀበሉ እንደሚችሉ ሐዋርያ ጳውሎስ በወንጌል ምክንያት የተቀበለውን መከራ አደራ ብሎ መከራን እንዳይፈራ በጣም ቦልድነስ ያለው አገልግሎትን እንዲያገለግል እስከ ፍጻሜ እንዲቆም፣ ደግሞም ይሄን ሲያደርግ ደግሞ እግዚአብሔር አምላክ ሪዋርድ እንዳለው ሽልማት እንዳለው ራሱን ምሳሌ አድርጎ ያቀረበበትን ሐሳብ ጥቅልል ባለ መልኩ ለማየት ሞክረናል ማለት ነው። ከጊዜ አንፃር ዝርዝር ነገር ማውራት በጣም አስቸጋሪ ስለሚሆን ጌታ ኢየሱስ ይባርካችሁ። የተነሱ ነገሮች አሉ እንግዲህ ከመሪነት አንፃር፣ ከወንጌል አንፃር፣ ከስህተት ትምህርት ማለት እምነትን ከስህተት ከመጠበቅ አንፃር ወንድሞች የተከፋፈሉበት ሐሳብን ያነሱ ከነሱ ጋር አብረን ብንወያይ የተሻለ ይሆናል ብዬ አስቤያለሁ። እህቴ በዚሁ አጋጣሚ ጌታ ኢየሱስ ይባርክሽ። በአንቺ ውስጥ አልፎ ስላገለገለን ጸጋ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ጌታ ኢየሱስ ይባርካችሁ። በርንዬ ተባረክልን። በጣም እንግዲህ ሁለተኛው ከአንደኛ ጢሞቴዎስ እና ሁለተኛ ጢሞቴዎስ ልናየው የሚገባ ሌላው እውነት ወንጌልን መስበክና የወንጌል ባላደራነት የሚል ሐሳብ ነው። ይሄን ደግሞ ከምንወደው መጋቢ ብርሃኑ ጋር የምናየው ይሆናል። መጋቢ ብርሃኑ ከዚህ በኋላ ለአንተና ለመንፈስ ቅዱስ እድል ሰጥቻለሁ። መቀጠል ትችላለህ። ክብር ለአምላካችን ይሁን። እግዚአብሔር ይመስገን። ይሰማን በርኒ? አዎ በደንብ ይሰማል። ተባረክልን። እሺ ተባረኩልኝ። ጌታ ስሙ የተባረከ ይሁን። እንደገና ደግሞ እግዚአብሔር እድል ስለሰጠን ስለነበረን የጸሎት ጊዜ እህታችን አገልጋይ ሙሉ ዓለምን ጌታ ይባርክሽ ማለት ፈልጋለሁ። ተሻላለሽ። ክብር ለጌታ ይሁን። ስለጸለይሽልን ጌታ ይባርክሽ። እንዲሁም እንግዲህ ለተከታታይ ሳምንታቶች ረጅም ሳምንታቶች የአንደኛ ጢሞቴዎስ እና የሁለተኛ ጢሞቴዎስን መልእክት ወንድማችን ፓስተር ግዛቸው አስተምረህናል። ጌታ ይባርክህ። ጥሩ ጊዜ ነበር የወሰድነው የነበርነው። ዛሬ እንግዲህ ማጠቃለያውን ከህይወታችን ጋር ለማዛመድ ያለውን የውይይት ጊዜ እያደረግን ነው። እኔ ጋር አብረን የምንመለከተው ወንጌልን መስበክና የወንጌል ባላደራነት የሚለውን ነው የምንመለከተውና የእግዚአብሔርን ቃል በተለይ ወደ መጨረሻው አካባቢ ላይ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጥቂት ክፍሎችን አንብቤ ጥቂት ነገር በዚህ ዙሪያ ጉዳይ ላይ ቃሉን ሰበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍ፣ ገስጽ ይላል ምዕራፍ 4 ቁጥር 2 ላይ። እንዲሁም 5 ጀምሮ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትንም ስራ አድርግ፣ አገልግሎትን ፈጽም፣ በመስዋዕት እንደሚደረግ የኔ ህይወት ይሰዋልና የመሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለኔ ብቻ አይደለም ያለ ቀጥሎ ወደ ታች አካባቢም
ቁጥር 17 ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳም ሁሉ ዳንኩ እያለ ይቀጥላልና በዚህ በጢሞቴዎስ መጽሐፍ ላይ በፓስተር በኩል እየተማርን አብረን የወንጌልን ስራ ተመልክተናልና ወንጌል እንደ አማኝ አይተናል። ወንጌል እንደ አገልጋይ፣ ወንጌል እንደ ቤተ ክርስቲያን ወንጌልን መኖርና መስበክ እንዴት ነው የሚለውን ነው የምናየውና እንግዲህ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 1 ላይ 3 4 16 17 ላይ የምስራችን ነው። የምስራቹም ጌታችን ኢየሱስ ክርስቶስ ነው። ይህንን ወንጌል ነው የተቀበልነው። በዚህ ወንጌል ነው የዳንነው። ይሄ ወንጌል ህይወታችን ነው፣ የምንኖረው ነው። ይሄ ወንጌል ደግሞም የምንኖረው ብቻ አይደለም፣ የምንሰብከው ነው። የምንሰብከው ነው። ይህንን ወንጌል ከጌታ የተቀበልነው አገልግሎት ነው። ለሌሎቹ የምናስተላልፈው ነው። ለታመኑ ሰዎች አደራ ስጥ። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 1 ላይ አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ለታመኑ ማስተማር ለሚችሉ ሰዎች አደራ ስጥ። አደራ የምንሰጠው እንደሆነ ባለፈው በወንድማችን በፓስተር በኩል ተምረናል። ወንጌል በጊዜውም አለጊዜውም የምንሰብከው ነው። አለጊዜውም ሲል ወንጌል በመከራ ውስጥ ሁሉ የምንኖረው ነው። በትዕግስት የምንኖረው ነው። ነገርን ሁሉ በልክ አድርግ የተባልንበት ነው። ወንጌል መከራን በመቀበል በተጋድሎ የምናልፍበት ነው። የምንጋደልለት ህይወት ነው ወንጌል። በሩጫም መስሎታል። ሩጫ ነው የምንሮጠውም ህይወት ነው ወንጌል። የሃይማኖትን ጠብቀን ሩጫችንን የምንሮጠው ነው ወንጌል። ሩጠን የድል አክሊል እንዳለውም ይናገራል። የጽድቅ አክሊል አለው ይላል ወንጌል። የምንቀበለው የጽድቅ አክሊል አለ ወንጌል ስንሰራ ከእግዚአብሔር ዘንድ የምንቀበለው ነገር እንዳለ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ ይህንን ወንጌል የዳንበት ወንጌል ህይወታችንን የለወጠ ወንጌል እውነተኛ ህይወት ሰማያዊ ህይወትን የሰጠን ወንጌል እኛ ደግሞ በኑሯችን የምናወራው ወንጌል ነው። ኑሯችን የሚያወራው የሚገልጠው ነው። ከዛም አልፎ ደግሞ ለሌሎቹ ደግሞ ማስተማር ለሚችሉ ሰዎችም ደግሞ እንደገና ለዚህ ነው ባላደራነት የሚለው የወንጌል ባላደራነት። ወንጌል የምንኖረው የምንሰብከው ለሌሎቹ ደግሞ የምናስተላልፈው ነው ማለት ነው። ይሄንን ቤተክርስቲያን እንደ ግለሰብ እንደ አማኝ ሁሉ የሚኖረው ነው። ወንጌል ሲባል ለወንጌላውያን የተሰጠ አይደለም። ወንጌል በወንጌል ያመነ አማኝ ሁሉ የሚኖረው ነው ማለት ነው። የሚኖረውን ኑሮው ያወራል። እንዲሁም ኢየሱስ ጌታ እንደሆነ ደግሞ ያወራል። እንዲሁም ደግሞ ለማስተማር ለሚችሉ ወደ ሌሎቹ ለማስተላለፍ የሚችሉ ሰዎችን ደግሞ ያሰለጥናል። ወንጌል ቤተክርስቲያን ይህንን ስራ የምትሰራው ነው። ይህ ወንጌል የተሰጠን ነውና ይህንን ወንጌል በህይወት ዘመናችን እየሰራን ትናንትና መጠን ዛሬ ደርሰናል። ደግሞም ነገ ደግሞ ጌታ እድል ቢሰጠን ይህንን ወንጌል እየሰራን የምንኖረው ነው ማለት ነው። የህይወት ወንጌል ነውና ይህንን ወንጌል ጳውሎስ ለጢሞቴዎስ እንዲኖረውም እንዲያስተምረውም የሰጠው የሚመክረው ሊያስተላልፈው ለሌሎች ሰዎች ደግሞ እንዲሰጡት ደግሞ የመከረውና ያስተማረውና የነገረው ከራሱ ህይወት የራሱን ተግባራዊ ህይወት ጭምር የነገረው ነበር። ጳውሎስ እንዴት ወንጌልን እንደሰራ፣ እንዴት ለወንጌል እንደሮጠ፣ ለወንጌል እንዴት እንደኖረና ለዚያ ደግሞ ነፍሴ እንደማትከብር እንደ ከንቱ ነገር ቆጥራለሁ ብሎ ነፍሱን አሳልፎ የሰጠበትን ወንጌል በእርሱ ደግሞ ለልጁ ለታመነው ልጁ ለመንፈሳዊ ልጁ ለጢሞቴዎስ የመከረበት ነው ወንጌል ማለት እና ይህንን ወንጌል ነው እንግዲህ እኛም የተቀበልነው። እነ ጳውሎስ የሰበኩትን፣ እነ ጳውሎስ የኖሩትን፣ እነ ጳውሎስ ያወሩትንና ያስተማሩትን ያስተላለፉልንን በእኛ ህይወት ላይ ደግሞ የሚያቆም ስላልሆነ ለሌሎቹም እንደ ግለሰብ
ሁላችንም እንደ አገልጋይ እኛም አገልጋዮች እንደ ቤተክርስቲያን ይህንን ወንጌል ይዛው እንድትወጣ ይዛ እንድትንቀሳቀስ ይዛ እንድትኖር የተገባን እንደሆነ ከዚህ ትምህርት ላይ የተማርነ እንደሆነ ትንሽ ሐሳብ ለመስጠት ነው። አመሰግናለሁ በርንዬ። አሜን። ተባረክ መጋቢ ብሬ፣ እግዚአብሔር ዘመንን ይባርክ። እውነት ነው፣ ወንጌልን መስበክና የወንጌል ባላደራነት በዚህ በሰማነው እውነት የምንኖርለት የምንሞትለት ደግሞ ለሌሎች አደራ አሳልፈን የምንሰጥበት ሽልማትን ደግሞ ከአብ የምንቀበልበት ዋና እንደሆነ ከጢሞቴዎስ መጽሐፍ የተማርነው ነው። ይህንም ሐሳብ ደግሞ ደጋግመን ሪከርዱን በመስማት ሌሎች ያለፋችሁ ሰዎች ይህን እውነት መካፈል እንድትችሉ በዚሁ ማሳሰብ እወዳለሁ። መጨረሻ ልንወያይበት ከተመረጠው ርዕስ መካከልና ጢሞቴዎስ ላይ ካየነው ዋና ሐሳብ የስህተት ትምህርትና እውነተኛ አምልኮ እንዲሁም ስነ ምግባር ከጢሞቴዎስ አንደኛ ጢሞቴዎስም ሁለተኛ ጢሞቴዎስም ያየነው እውነት ነውና ይህን እውነት ደግሞ ከመጋቢ አለልኝ አሰፋ ጋር አብረን እናያለን። መጋቢ አለልኝ መቀጠል ትችላለህ። ክብር ለእግዚአብሔር ይሁን። እንዴት አመሻችሁ? በርኒ እግዚአብሔር ይባርክ። መጋቢ ግዛቸው ለ8 ሳምንታት ያስተማርከን እግዚአብሔር ይባርክ። ከኔ በፊት ያቀረባችሁ ወንድሞቻችን መጋቢ ታዴ፣ መጋቢ ብርሃኑ፣ በጸሎት የሚያገለግልሽን እህት እግዚአብሔር አብዝቶ ይባርካችሁ። እንግዲህ ከሰዓት አንፃር ይሰማል በርኒዬ? አዎ ይሰማል መጋቢ። ይሰማል መጋቢ። ክብር ለእግዚአብሔር ይሁን። የስህተት ትምህርት እንደገና ደግሞ እውነተኛ አምልኮና ስነ ምግባር የሚል ነው። በጣም ሰፊ ነው። እንደተባለው ግን ወንድማችን ካስተማረንም እኔም ዝም ብዬ አንዳንድ ነገር ካስኳቸው ለማሳሰብ ያክል ከጊዜያችንም አንፃር ለመፍጠር ልሞክር። ምዕራፍ 3 ላይ አንደኛ ጢሞቴዎስ ምዕራፍ 3 ከአንድ ጀምረን ወይም ደግሞ በተለይም ከቁጥሩ 3 ስናነብ ወደ መቄዶንያ በሄዱ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩህ። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅምም ይላል። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው እና ከነዚህ ግን ቁጥር 6 እና 7 ከነዚህ አንዳንዶቹ ስተው የሚሉትን ወይም ስለነርሱ አስረግጠው የሚናገሩትን ሳያስተውሉ የሕግ አስተማሪዎች ሊሆኑ እየወደዱ ወደ ከንቱ ንግግር ፈቀቅ ብለዋል ይላል። ስለዚህ የመጀመሪያ ነጥብ አንዳንዶች ስተዋል። ለተረት መጨረሻ ለሌለው የትውልዶች ታሪክ የሚመጡ ሰዎች አሉ። እነሱን በኤፌሶን እንዳያስተምሩ ከልክላቸው፣ በዛ ተውኩህ ይለዋል። እንደገና ደግሞ ሕግን አያውቁም፣ የሕግ መምህር ለመሆን ግን ይወዳሉ ይፈልጋሉ ይላል። ቁጥር 6-7 አካባቢ የሕግ መምህር ለመሆን ይፈልጋሉ፣ ሆኖም ስለሚናገሩት ወይም ስለ እርግጠኛ ነገር አያውቁም ይላል። ሳያውቁ ሰዎችን ግን የሚያጣምሙ ለማጣመም የሚሞክሩ ነበሩ። ምክንያቱም ሕግ የተሰጣቸው ለጻድቃን ሳይሆን ለኃጢአተኞች ነው እያለም ወደ ታች ይቀጥላል። ሌላኛው በኋለኞች ዘመናት አንዳንዶች እምነትን ክደው አንደኛ ጢሞቴዎስ ምዕራፍ 4 ከ1 እስከ 5 ላይ አንዳንዶቹ እምነትን ክደው መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገንዛ ሕሊናቸውም እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ሁሉ ያዛሉ። በጣም የሚገርመው እና በመጨረሻው ዘመናት የሚነሱት የሐሰተኛ አስተማሪዎች መናፍስትን አጋንንትን የሚሰሙ ውሸተኞች ናቸው ይላል፣ ግብዞች ናቸው ይላል። የአጋንንትን ትምህርት ደግሞ ያደምጣሉ እና ሃይማኖትን ይክዳሉ። በገንዛ ሕሊናቸው እንደሚቃጠሉ ደንዝዘው ውሸተኞቹ ነው ጋብቻን ይከለክላሉ። መጽሐፍ ቅዱስ ዕብራውያን 13:4 መጋባት በሁሉም ዘንድ ክቡር ነው አይደል? መኝታው ንጹህ ይሁን፣ አመንዝሮችን ሴሰኞችን እግዚአብሔር ይፈርድባቸዋል ይላል። እነዚህ ግን መጋባትን ይከለክላሉ። እግዚአብሔር የሰጠውን ደግሞ ምግብን እንኳን ይከለክላሉ ይላል መጽሐፍ ቅዱስ። ማንም እግዚአብሔር ከሰጠው ነገር አመስግኖ ቢበላ የሚጣል ነገር የለም ይላል። እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ይላልና እነዚህ
በተለይ በዚህ በጢሞቴዎስ መጽሐፍ ላይ ጳውሎስ ሲጽፍለት ለልጁ እንደተማርነው ብዙ የሐሰት አስተማሪዎች እንደሚነሱ እንደተነሱም እንደነበሩም ይናገራል። ሌላው ገንዘብ ምኞትን በጣም የሚፈልጉ ሰዎች ነበሩ። ለገንዘብ የሚቃጠሉ፣ ለገንዘብ የሚሞቱ፣ ራሳቸውን እስከ መውጋት እስከ ማጥፋት የደረሱ ነበሩ። ምዕራፍ አንደኛ ጢሞቴዎስ ምዕራፍ 6 ላይ ስናነብ ስለ ገንዘብ ሙሉን ክፍል አካባቢ ስናነብ ማግኘት እንችላለን። አንደኛ ጢሞቴዎስ ምዕራፍ 6 ላይ ይናገራል ሐዋርያው ቅዱስ ጳውሎስ ማለት ነው። ምንድነው የሚለው? ከአንድ አካባቢ ጀምሮ የእግዚአብሔር ስምና ትምህርቱ እንዳይሰደብ ከቀንበር በታች ምዕራፍ 6 ቁጥር 1 ላይ በታች ላሉቱ ባሪያዎች ሁሉ ተገዙላቸው ጌቶች ካለ በተለይ እነዚህን አስተምርና ምከር ቁጥር 3 ላይ ማንም ልዩ ትምህርት ምዕራፍ 6 ቁጥር 3 ላይ አንደኛ ጢሞቴዎስ ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል። አንዳንዶች አያውቁም፣ ነገር ግን ምርመራን በቃልንም መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅንዓትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛል። እንደነዚህ ካሉ ትራቅ ይላል እና ኑሮ ይበቃኛል የሚለው ግን እግዚአብሔርን መምሰል ማትረፊያ እንደሆነ። ስለዚህ የእግዚአብሔር ቃል ለገንዘብ በጣም ወደ ታች ቁጥር 10 ላይ ስናነበው ከ9 ጀምሮ ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶቹም ይህን ሲመኙ ቅድም እንዳልኩት ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ራቅ ይለዋል። ስለዚህ የሐሰት አስተማሪዎች በዛ በጣም እንደነበሩ ከዚህ ደግሞ መጠንቀቅ እንዳለባቸው ሐዋርያው ይነግረዋል። እግዚአብሔር እናመሰግናለን። የእግዚአብሔር እንደገና ደግሞ እግዚአብሔር የማያስከብር ከከንቱ መለፍለፍ ከነዚህ መካከል ሄልሜዎስና ፊልጦስ ናቸው። ከእውነት ርቀው ትንሣኤ ሙታን ከዚህ በፊት ሆኗል የሚሉ ሁሉ ነበሩ። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ስንገባ ደግሞ ትንሣኤ ሙታን ከዚህ በፊት ነበረ። ምዕራፍ 3 ላይ ሁለተኛ ጢሞቴዎስ እንደዛ ይላል። ቁጥር 16 እና እስከ 19 ላይ ፈጠን ብዬ ለማንበብ ብሞክር እንደዛ ይናገራሉ እና ሁለተኛ ጢሞቴዎስ ምዕራፍ 6 ከ1 እስከ 20 ላይ ቁጥር 21 ላይ እንደገና ደግሞ ሁለተኛ ጢሞቴዎስ ምዕራፍ 2 16 ላይ ምንድነው የሚለው? ነገር ግን ለዓለም ከሚመች በከንቱ መለፍለፍ ራቅ፣ ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ይባላል። ከእነርሱም ሄልሜዎስና ፊልጦስ ናቸው። እነዚህም ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ሆኖም ጌታ ለእነርሱ የሆኑትን ያውቃል ይላል እና የክህደት ትምህርቶች ምዕራፍ 3 ላይ ሁለተኛ ጢሞቴዎስ እንደምናስታውሰው በመጨረሻው ዘመን በቤተ ክርስቲያን ውስጥ እንኳን እንዴት ብዙ ጭካኔ፣ ብዙ ክህደት፣ ብዙ መልካም የሆነውን የማይወዱ አመፀኞች እንደሚነሱ ሁሉ መጽሐፍ ቅዱስ ይናገራል። ምናልባት 2-3 ደቂቃ ለመናገር ይሄ የሐሰት አስተማሪዎች እንዳሉ የሚያሳይ ነው። እውነተኛ አምልኮና ስነ ምግባር ግን አንተ ግን ልጅ ሆይ እያለ ደግሞ የሚናገረውን ትንሽ ለማሳየት እንሞክር። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የዚህ ትእዛዝ ዓላማ ግን ከንጹህ ልብ ከበጎ ሕሊና እንዲሁም ከእውነተኛ እምነት የሚገኝ ፍቅር ነው ይላል መጽሐፍ ቅዱስ። እውነተኛ ፍቅር ከእውነተኛ ልብ የሆነ ፍቅር ነው ይለዋል። እውነተኛ አምልኮ ማለት እውነተኛ ፍቅር ከንጹህ ልብ ከበጎ ሕሊና የሚመነጭ ነው ይለዋል። ምዕራፍ አንደኛ ጢሞቴዎስ 1:5 ሁለተኛ ጢሞቴዎስ 2 ከ1 እስከ 4 ደግሞ እንደምናውቀው አምልኮን በሚመለከት ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙዎች የመሰከሩትን ከኔም የሰማውን ሌሎችም ሊያስተምሩ ለሚችሉት ለታመኑ ሰዎች አደራ ስጥ። ይቅርታ በጣም ምዕራፍ 2 አንደኛ ጢሞቴዎስ ላይ ምንድነው የሚለው? እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ ምልጃ፣ ምስጋናም
ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። እግዚአብሔር የሚያስደስተው ነገር አምልኮ ምንድን ነው? ሰዎች እንዲድኑ ነው። ልመና፣ ጸሎት፣ ምልጃ ከምስጋና ጋር ነው። ለማን? ለሰዎች ሁሉ፣ ለመኳንንት፣ ለነገስታት፣ ለሰዎች ሁሉ። ለምን? በሰላም እንድንኖር፣ በጸጥታ እንድንኖር። ይሄ ነው አምልኮ ይለዋል አንደኛ ጢሞቴዎስ ላይ ምዕራፍ 2 ላይ። ሁለተኛ ጢሞቴዎስ ላይ እንደገና ወደ ታች ስናነብም ደግሞ እንደዚያው ይናገራል። እውነተኛ አምልኮ እንደገና ደግሞ ምዕራፍ 4 ከ4 እስከ 16 ላይ ስናነብ እንደዚያው ይናገራል። ስለዚህ እውነተኛ አምልኮ እግዚአብሔር የሚቀበለው አምልኮ ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅር በእምነትም በንጽህናም ለሚያምኑቱ ምሳሌ ይሁን እንጂ ማንም ታናሽነትን አይናቀው። እስኪመጣ ድረስ ለማንበብ ለመጻፍ ትንቢቱን ከሽማግሌዎችን በመጫን ጋር የሰጠ ጸጋ ቸል አትበል። ማደግ በነገር ሁሉ ይታወቅ፣ እንዲህ ብታደርግ ራስን የሚሰሙንም ታድናለህ። እና እግዚአብሔር የሚቀበለው አምልኮ እውነተኛ አምልኮ እውነተኛ ስነ ምግባር ምንድን ነው? በንጹህ አምልኮ በንጽህና እግዚአብሔርን በመፍራት እንዴት መኖር እንዳለበት ሐዋርያው ይናገር። በምንድን ነው የሚለው? ምዕራፍ 4 ቁጥር 11 ላይ በኑሮ በንጽህና በመልካም ንግግር በፍቅር በእምነትና በንጽህና ለሚያምኑቱ ምሳሌ ይሁን ይላል። ለእውነተኛ አምልኮ ለመንፈሳዊነት ባለን መርካት መደሰት ደግሞ እንዳለብንም ይናገራል። የሰው ሕይወት በገንዘብ ብዛት አይደለምና ምዕራፍ 6 አንደኛ ጢሞቴዎስ ላይ ከ6 እስከ 8 ይናገራል። በገንዘብ ፍቅር ሳይሆን በክርስቶስ ፍቅር የሰው ሕይወት በገንዘብ ብዛት እንዳልሆነ ይናገራል። እግዚአብሔር ይባረክ። ስለዚህ ራሳችንና ሌሎችን ከስህተት ትምህርት ለመጠበቅ እግዚአብሔርን በመልካም ስነ ምግባር በእውነት ማምለክ እንዳለብን እንግዲህ ከብዙ በጥቂቱ ተምሬያለሁ። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። አሜን አሜን። ተባረክልን መጋቢ ያለልኝ አሰፋ ከባህር ዳር ሕይወት ብርሃን አጥቢያ ቤተክርስቲያን። በጣም ሰፋ ያለ በተለይ ደግሞ የተማርናቸውን የአንደኛ ጢሞቴዎስና ሁለተኛ ጢሞቴዎስን የስህተት ትምህርትና እውነተኛ አምልኮን እንዲሁም ስነ ምግባርን በሰፊው ለማየት ሞክረሃል። እግዚአብሔር ዘመንን አብዝቶ ይባርክ። በእንደዚህ አይነት ከመጀመሪያው ጀምሮ በተለይ መሪነትና ቤተክርስቲያን ወንጌል መስበክና ወንጌል ባላደራነት እንዲሁም በመጨረሻ ያየነው የስህተት ትምህርትና እውነተኛ አምልኮ እና ስነ ምግባር ለውይይታችን መነሻ ይሆናል ብለው ነው መጋቢዎች በእንደዚህ አይነት መንገድ ያቀረቡልን። ካለን ሰዓት አንጻር እንግዲህ መንፈስ ቅዱስ ምን አስተማረን? በተለይ የአፕሊኬሽን ስራ ሰርተን ዛሬ በጋራ ጸለይን። የዛሬውን ሴሽናችን በዚህ እንጨርሳለን። ከመጀመሪያው ጀምሮ የነበራችሁ ዛሬ ጆይን ያደረጋችሁም አላችሁ። ትምህርቱ ያለፋችሁ ሁሉ ሪከርድ የተደረገውን በተለይ ዩቲዩብ ላይ ስለተለቀቀ ሊንኩን ተጭናችሁ ማግኘት ትችላላችሁ። እግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። ከመጀመሪያው ጀምሮ ነበርክ መጋቢ ፍርዳወቅ። እግዚአብሔር ዛሬ ምናልባትም ለመወያያ ሀሳብ ከተነሱት መጋቢዎች ካወሩት እና እንዲሁም ደግሞ ከዚህ በፊትም አንተ ተገኝተህ ስትካፈልም ነበር አንድ ሴሽን ይመስለኛል። መጋቢ ፍርዳወቅ የምትለው ሀሳብ ካለ ለሌሎቻችሁም ከ1 እስከ 2 ደቂቃ ሰጣችሁና በሱ ሀሳብ ላይ አውርተን የዛሬውን ሴሽናችን ጸልየን እንጨርሳለን ማለት ነው። ስለዚህ መጋቢ ፍርዳወቅ እየሰማኝ ከሆነ ሀሳብ አስተያየት ካለ እድሉን ላንተ ሰጥቻለሁ። እግዚአብሔር ይባርካችሁ። እስካሁን ያገለገላችሁ ቅዱሳን ሁሉ ተባረኩ እያልኩኝ ምናልባት እንግዲህ የጢሞቴዎስን መልእክት ጠቅለል ያለ ሀሳብ ስንመለከት ሁለቱም ክፍሎች 3 ሀሳቦችን ያሳዩናል። የመሪ ባህሪ ምን መምሰል አለበት፣ የመሪ አገልግሎቱ፣ የመሪ ተግዳሮት የሚሉትን 3 ሀሳቦች ይዞ መሪ በባህሪው ቤተሰባዊ ሕይወቱ፣ ማህበራዊ ሕይወቱ፣ መንፈሳዊ ሕይወቱ የተቃናለት እንዲሆን ይጠበቃል። የመሪ አገልግሎቱ ላይ ስንመጣ የሕይወት ምሳሌነት፣ ብቃት፣ መመገብ፣ መጠበቅ፣ ከስህተት ትምህርት መከላከል፣ ተከታዮችን ማፍራት የሚሉትን ነገሮች ይይዛል። እንዲሁም የመሪ ተግዳሮቶች ላይ ስንመጣ ቅድም መጋቢያን እንደተናገሩት የስህተት ትምህርቶች፣ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያለው ደግሞ የዚህ የዘመን ፍጻሜ በክርስቲያኖች መካከል ያለውን የሕይወት ዝቅጠት ያሳየናል። መከራ፣ ተግዳሮቶች፣ ስደቶች፣ እነዚህ ዋና ተግዳሮቶች ናቸው። እንግዲህ እነዚህ 3 ሀሳቦች ተጠቅልለው ለእኛ ታዲያ ምንድን ነው የሚቀርልን ስንል
ጳውሎስ ካስቀመጣቸው ዋና ዋና መልእክቶች ውስጥ ጌታን አስብ አለው። ኢየሱስ ክርስቶስን አስብ የሚል ነገር እናገኛለን። ክርስቶስን እያሰቡ በዚህ ክፉ ዘመን ውስጥ ክርስቶስ መከራን ድል እንዳደረገ እንዳሸነፈ እነዛን ነገሮች እያሰበን መኖርን ይጠይቃል። በእግዚአብሔር ጸጋና በመንፈስ ቅዱስ ኃይል ውስጥ መሆን። አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። ስለ መንፈስ ቅዱስ ብዙ ነገር ይነግረዋል። እነዚህን ነገሮች እናገኛለን። ከዛም ባሻገር ደግሞ ብድራትን ትኩር ብሎ በመመልከት ማገልገል፣ ይሄኛው ሌላ የተቀመጠልን ነገር ነው። መጨረሻ ላይ የማነሳው ነገር በጽናት ማገልገል እስከ መጨረሻ፣ በጊዜውም አለጊዜውም ስበክ፣ ጽና የሚሉ ነገሮች እናገኛለን። ለእኛም ከህይወታችን ክርስቶስን በማሰብ በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል ብድራትን ትኩር ብሎ በማየትና በጽናት እስከ መጨረሻው እንድናገለግል የምንማርበት ትምህርት ነው። ትምህርቱን እንግዲህ በተከታታይ ያስተማሩንንም መጋቢ አንተንም በርኔ በዚህ እየተካፈላችሁ ያላችሁትን መጋቢያን ወንድሞች እህቶችን ሁሉ አገልጋዮች እግዚአብሔር ይባርካችሁ ማለት እወዳለሁ። ተባረኩልኝ። ጨርሻለሁ። አሜን። ተባረኩ። ዘመን ይባረክ። መጋቢ ፍርዳወቅ በሚገባ ነው የጢሞቴዎስ መጽሐፍን ያስቀመጥክልን። እግዚአብሔር ዘመንን ይባርክ። በድጋሚ